ደስታችንን አጣጥመን ሳንጨርስ አሁንም ላቤኒ አልተኙለትም። የእውነት እድል ግን ታፈቅረዋለሽ? ይሄን ያክል ሴራ ምን የሚሉት ነው? ሁሌ ሰው ስለማገት ሰዎችን ስለመግደል ነው የምታወሪው። እና ዜማይና አቤኒ በመገናኘታቸው እውነት በጣም ደስ ብሎኛል። ናታን ደግሞ በመኖሩም ደስ ብሎኛል። ናታን እንግዲህ አልሞተም፣ በህይወት አለ። እኔ ከዚህ በፊት በህይወት አለ አልሞተም ስላችሁ በጣም ስትንጫጩ ነበር አንዳንድ ልጆች። እናም ምንም ያልኩት ነገር አልቀርም። ልክ እኔ ዳይሬክተራቸው ነው እንደውም የምመስለው። እና በነገራችን ላይ ዜማዬ እንደዚህ ባጭር ጊዜ ሶስተኛውን ወገን ሳታውቀው አቤኒን ሄዳ ሰላም ትለዋለች ብዬ አላሰብኩም ነበር። ነገር ግን እጅግ በጣም ደስ ብሎኛል። ሁሉንም ችግሯን ለአቤኒ ተናግራ በማስረዳቷ በጣም ደስ ብሎኛል። ነገር ግን አሁን ለሱ አልተኛም ያለችው የማይሆን ጦስ ውስጥ ገብታ ለሰው ጦስ እየሆነች ያስቸገረችው ይቺ እድል የምትባለዋ ተንከሲስ ናት። የምር በጣም ነው የደበረችኝ። አሁን ስራዋ ሁሉ ሲያስጠላ። እናም ሶስተኛ ወገን እንግዲህ ያዳ ነው ትእዛዝ ለእድል የሚሰጣት እድል ናት። ደግሞ ኢዛናን የተጠቀመችበት ነገር ግን ኢዛና ብልጥ በመሆኑ ናቲን አልገደለውም ነበርና ናቲ በህይወት መጥቷል። ነገር ግን ፍታኝ ያልከኝን ነገር በሙሉ አደርግልሃለሁ እያለው ይገኛል። ሆኖም ግን ናቲ ያመልጣለሁ ብሎ የቻለውን አቅምና ጥበብ እየተጠቀመ ነው። እንግዲህ ያመልጣል አያመልጥም ቀጣይ ፓርት የማቀርብላችሁ ይሆናል። የእውነት ናቲ አሁን ኢዛና ናቲን ቢለቀው ናቲ ይተኛል ወይ ነው? በነገራችን ላይ ናቲ ይሄ ኢዛና አሁንም ሴራ ሰርቷል። እድልን አሳዶ እርምጃ እንዲወስድባት የነገረው ነገር አለ ማለት ነው። በሚያሳዝን ሁኔታ እድልና አቤኒ ግን መቼ ነው ፍቅራቸውን አጣጥመው በሰላም የሚኖሩት? ሁሌ በቃ የሆነ ነገር አያጣቸውም። ናቲ አላስቀምጣቸው ብሎ ሲረብሻቸው ሞተ ተብሎ የተወሰነ አረፍን። ብናርፍም ግን አልተገናኙም ነው የነበረ። አሁን ደግሞ ዜማ ወደ አቤኒ ስትመጣ አቤኒ ማለት ነው ወደ አቤኒ ስትመጣ አሁን ደግሞ እንደገና አቤኒን ወጥመድ ውስጥ ሊከቱት ነው። እንግዲህ ያዳ ያለበትን እንዲናገር አቤኒን ይዘው አስፈራርተው እንዲናገር ሊያደርጉት ማለት ነው። እድል እኮ አሁን የኑሃን ወንድምም እየተጠቀመችበት ነው። ያ ደግሞ ለሶልሷላ ለብር ሱል ሲል የራሱን ህይወትም ሊያጣ ነው፣ ወንጀል ውስጥ ሊዘፈቅ ነው። እና አሁን ያዳ ሲጀመር በግልጽ የተናገረው ነገር አለ ብዬ አላስብም። ቤተሰብ ጋር ገጠር ሄጃለሁ ዘመድ ሞቶ ምናምን ነው ያለው። ነገር ግን ደግሞ የእውነቱን ነው ወይስ የውሸቱን ነው የሚለውን ምንም እናውቀው ነገር የለንም። እናም እንግዲህ ያዳ ያለበትን እንዲናገር እንደዛ ሊያደርጉ ነው። ልዑልም ትእዛዝ ተሰጥቷል። እድልም በጎን እያሳደደች ነው። እርስ በርሳችሁ ሆነ በቃ ሰውን ስለ ፍቅር ሳይሆን የሚሰብኩት ስለ መጥፎ ሰው ነውና አሁን ያዳ ራሱን አግልሎ ሸሽቷል። ኢንስፔክተሩ አለ ብሎ ይሄ ነገር አላማረኝም ብሎ ራሱን አግሏል። እና ሶስተኛ ወገን መሆኑን ዜማይና አቤኒ ሲያውቁ ምን ይሰማቸዋል? የእውነት እኛ እንደደነገጥ ነው፣ እነሱም በጣም ሰርፕራይዝ ነው የሚሆኑት። እንግዲህ የቅርብ ሰው ሆኖ ወዳጅ ተብሎ ይሄን ሁሉ ነገር ያደርጋል ብሎ ማሰብ በጣም ይከብዳል። አንዳንዴ የቅርብ ሰዎች ባልጠበቅነው መንገድ ይጎዱናል። እና አሁን አቤኒ እንዴት ነው ከዚህ ነገር ማምለጥ የሚችለው? ከዜማዬ አሁን ገና ከመምጣቱ እሷ ጋር ፍቅሩን አጣጥሞ ሳይጨርስ ገና ደስታውን እንኳ እንትን ሳይል አስቡት። እሱን ደግሞ የሆነ ነገር እንትን ሊሉ ነውና አቤኒ እንግዲህ ፈጣሪ ጠብቅህ፣ ከዜማዬ ጋራ በሰላም የምትኖሩበትን ፈጣሪ አመቻችላችሁ። የእውነቴን ነው። በጣም ነው የምወዳችሁና
ስለተገናኛችሁ እጅግ በጣም ደስ ብሎኛል። እንግዲህ አቤኒ ከዜማዬ ጋር ሆነ ነገሮችን ተጋፍጠ ለህግ አካላት የሚሰጡት ወንጀለኞች ለህግ መሰጠት አለባቸው። እኔ እንደዚህ እርምጃ ወስዳለሁ ብለህ ራስን ወንጀል ውስጥ እንዳትከትን የምለው። ናቲም እንግዲህ ሰሞኑን ያው ነጻ ይወጣል። ከዛም በኋላ ኃይለኛ ጦርነት ነው የሚጀምረው። ምክንያቱም እርስ በርሳቸው ተካክደዋል ብዙዎችና ያሳዘነኝ ግን ናቲ ዜማዬን እንደ ጥላት ማየቱ ነው። አሁን ወጥቶ እንግዲህ ያለውን ነገር ያጣራል። ከዛም በኋላ ካጣራ በኋላ ግን ኢዛና አለቀለ። ናቲ ላንተ አይተኛም እና እርስ በርሳቸው በጣም መካካድ አብዝተዋል ማለት ነውና ያዳም አይቀርለትም። ያዳ ከናቲ ጋር ሆኖ ሳይክደው ቢቀጥል ይሻለው ነበር። አሁን ግን ብቻውን የእውነት መፋለም ይችላል ወይ ያቃል ወይ? አሁን እኮ እኔ ደግሞ እኮ ውጥር ሲል ነው የኑሃ ወንድም የሚያስቀኝ ማለት ነው። በቃ ያለ አቅሙ ውጥር ይላል። አሁን ያዳን እንዴት ብሎ ነው እሱ የሚችለው? እንደው የምር ፊት ለፊት ሊገጥመው ነው ወይንስ ሌላ ስልት ሊጠቀም ነው? እኔ እንጃ። በጣም ነው የተወጠረና መጥፋት ፈልጓል። ያለ አቅሙ ውጥር እያለ ስለሆነ ማለት ነው። የግዳውን አሁን ኑሃ የት ነው የገባችው? የምር የእውነት ያዳን ተከትላ ሄዳ ነው ራስሽን ጠብቂ ምናምን ብሏት ነበር ወደ ቤተሰብ ሲሄድ ማለት ነው። እናም ምናልባት እንደዛ ብሎ ተናግሮ ከካሜራ ጀርባ እንግዲህ አብረው ሄዳ እንደሆነ ብዬ አስባለሁ። ለምን እሱን ለማጥቃት እሷንም ሊጠቀሙባት ስለሚችሉ እድልም አስራት አለሽ ብዬ አስባለሁ። የሆነ ቦታ ወስዳ ሳትዘጋት አትቀርም። እንግዲህ ብቻ ያዳ ራስሽን ጠብቂ ሲላት ነበረ። እድል ደግሞ ስትከታተላት ነበረ። እና ምናልባት እሷን አግታታለች፣ የሆነ ቦታ ወስዳታለች የሚል ግምትም አለኝ። ከያዳ ጋር ሄዳ ቢሆን ግን በጣም አሪፍ ነው። እንግዲህ አስቡት፣ አንዳንድ ጊዜ ምንም ባላጠፋችሁት ነገር እንደዚህ አይነት ነገር ይመጣል። አሁን ነው ምንም በማታውቀው ነገር ነው ለዚህ ነገር ተፈላጊ ሆነችና እየፈለጓት ያሉት። እንግዲህ አስቡት፣ በጣም ይከብዳል። እንደው የእድልንና የኢዛናን ያዳን መጨረሻቸውን አይቸው እንደው መጨረሻው በጣም ነው የናፈቀኝ። እንደው ምንም ይሁን ምንም በቃ የሚያስቡት ሁሌ ሰው ስለመግደል ስለመካካድ በቃ በጣም ነው የሚደብሩት። የምር ደግሞ ያፈቀሩትን ሰው አግቱት ማለቷ ራሱ እድል በጣም ከባድ ነው። ያዳን ፈርተዋለች ሲጀመር ያዳን ማጥፋትም ትፈልጋለች አሁንና እሱን አስወግዳ በነጻነት እኖራለሁ ብላ ነው ያሰበችው። ግን አንድ ቀን ተሳክቶላት አያውቅም። ባለፈው ለታም ዜማዬ ከተወገደች በቃ በነጻነት በሰላም እኖራለሁ እያለች ነበር የሁሉ ጦስ የመጣባት እና ልዑል ደግሞ እንግዲህ ያዳንም ይችማን እድልን ያው ሊያግታት ተቀጣጥረዋል። እሷን ሊያስወግዳት ከዛ ናቲ ነጻ ሊያስወጣ ማለት ነው። ግን ኢንስፔክተሩም አለ እርስ በርሳቸው እየተከታተሉ ነው። እንግዲህ ልዑል ኢንስፔክተሩን እንግዲህ አዋርዶታል፣ ሚስጥሩን አውቆበታል። በሙስና ምክንያት ከተባረርክ ከስራህ 1 አመትህ ነው ብሎታል እና በጣም ተናዷል ኢንስፔክተሩ። ምክንያቱም እንዴት ይሄንን ሚስጥር አወቀ ብሎ ያው ስልጣኑ አለኝ ብሎ በስልጣኑ እየተጠቀመ ሰዎችን ያስፈራራ ነበረ። ባለፈው ለታ እንደውም እድል የታለ የስራ ወረቀት ስትለው ነበረ ማለት ነው። ግን አላሳያትም። አንድ የህግ አካላት የተቀጠረበትን ወረቀት ማሳየት አለበት፣ ግን እሱ ምንም ያሳየው ነገር የለም። እናም ዛሬ ልዑል አዋርዶታል። ማወቅ የሌለብህን ነገር አውቀሃል፣ በመንገዴን የመጣኸው ብሎ እንግዲህ ዝቶበታል። እርስ በርሳቸው እየተዛዛቱ ነው የሚገኙት። ልዑልም ቀጥልበታለሁኝ ማጋለጤን ስላንተ እያለው ነው። ኢንስፔክተሩ ደግሞ በጣም ተናዷልና ዝቶበት ሂዷል። በጣም አስቸጋሪ ነው። እርስ በርሳቸው በቃ ጦርነት ነው የሚያሳዩት ማለት ነው። አብዛኛው ጊዜ መፎካከር፣ የሆነ ነገር ማድረግ እና በዛም ማለ በዚህ ዜማዬና አቤኒ ሰላም የሚሆኑበት መንገድ ፍጠሩልን። ደራሲው እባክህ
ሰላም የሚሆኑበትን መንገድ ፍጠርልን። ድምጻችን ይሰማ። ዜማይና አቤኔ በፍቅር በሰላም አብረው ይኖርልን። ሌላዎች የራሳቸው ጉዳይ አቦ እና ወዶችዬ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ታማኝ ቪዲዮዎችን ታገኙበታላችሁ። መልካምነት ለራስ ነው።